አቶ ጻ ለምንድን ነው ፍቼ የፈለከው? ክቡር ዳኛ ሚስቴ ጻ ከጫት ቤት ከመዞር ሌላ ስራ የላትም። ለዛ ነው መፋታት የምፈልገው። ምን ልሁን ብላ ነው ደግሞ ጫት ቤት ምትዞረው? ያው እኔም ፍለጋ ነዋ። እንዳታረገው ደበበጻ፣ ይሄን የገማ ጫማክን እንዳታወልቀው ጻ። ቀኑን ሙሉ ተሸክመክ ብትውል ይገባክ ነበር። ተዘፍዝፈክ እየዋልክ ስለኔ ጫማ መናገር አትችልም እንዴ? ደቤ ስሜታዊ አትሁን። እኔ እኮ ያልኩክ ቢያስ በሳምንት አንዴ ካልሲ ቀይር ነው። የኔ ማር እስቲ ለጥምቀት የሚሆን ቆንጆ ቀሚስ ግዛልኝ። እኔ ፍቅር አንቺ እኮ ጥሩ ሰው ነሽ። እንደውም ከኔ የተሻለ ወንድ ነው የሚገባሽ። ደናውኝልኝ። እንዴት ነው 10 ብር ማውጣት የማልችለው? የኔ ብር አይደለም እንዴ? ሰው ዝም ብሎ ብሩን በልብስ ይጨርሳል እንጂ ልዑሌ፣ አብዛኛው የደስታ ጊዜ የምናሳልፈው ራቁታችንን ነው። አረጨዌ ጀቦጻ ለዚህ ያደረሰኝ ደበበ ነው። ሽልማቱን ለሱ ይገባዋል። ዮ ጋይስ ፕሊዝ ተረጋጉ። ደግሞም ደሬሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላውም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደረሰ እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ። ታሜ ለቤተሰቡ የተሰራውን ሙሉ ዶሮ ብቻህን በልተህ ጨረስከው። ምን አይነት ወዳም ነው። ልዑሌ ሲጸልይ ጌታዬ ሆይ ልደትክን የምናከብርበት ብር ስጠን። አረጨዌ የኑሮ ውድነት እኮ ሰውን አቅሉን አስቶታል። ልዑሌ አንዱማ ጭራሽ ሚስቱ መንታ ወልዳለት አንዱ የኔ አይደለም ብሎ ካዳ። አረጨዌ ሳትደብቂ ንገሪኝ እስቲ የኔ ፍቅር፣ ከስንት ሰው ጋር ተኝተሻል? ካንተ ጋር ብቻ ነው አይኔ ማር። እውነትሽን ነው ግን የኔ ቆንጆ። አዎ ሌሎቹማ መቼ ያስተኛሉ ብለህ ነው? እንዳንተ አይተኙም እኮ እንቅልፋም አይደሉም እነሱማ ሌሊቱን ሙሉ ይሄ እከካም አለቃይ እንደዚህ ብሎኝማ ድጋሚ ስራ አልሄድም። ተረጋጋ በቃ። ምን ብሎ ነው ግን? ተባረሃል ብሎኝ። እኔም ትላንት እኮ ዩናይትድ ከዌስትሃም ጋር አቻ ወጣ አይደል? በቃ ያ ሰውዬ መቅመሉ ነው። ከዚህ በኋላ ማንቸስተር ዩናይትድ ሲሸነፍ የምታየው የድሮውን ሃይላይት ካየ ብቻ ነው ልዑሌ። አረጨዌ ሳርበት ኤራ ሳር ቤት ይሄዳል ብለኸኝ አልነበረም እንዴ? ፍቅር ካንተ አርግዣለሁ። እኔ ከደሙ ንጹህ ነኝ። ከፈለግሽ አስወርጂው። ግን እኮ አባቴ ለልጃችን ብሎ 20 ሚሊዮን ብር ሰጥቶኛል። እኔ እኮ አስወርጂ ያልኩሽ ውስኪ ነው። የኔ ማር ልጅ እኮ ጸጋ ነው። ሴት ልጅ ቂጥ ትልቅ መሆኑ ጥቅሙ ምንድነው? በደከመን ሰዓት እያጨበጨበ ሞራል ስለሚሰጠን ነው። ቆይ ግን ፌስታል ከተከለከለ ጸጉራችንን ቅቤ ተቀብተን በምን ልንጠቀልል ነው? ወገን ይሄ ፍራሽ ጉዱ ፈላጊ ምን ነው ተገርማል? አንዷ ናታ ቴሌግራም ላይ ብቻ ነው ወይስ በአካልም እንዲህ ተጫዋች ነህ ትለኛለች። እንዴ በአካልማ ኑሮ ነው የሚጫወትብኝ። አንዷ ፊቷን ሰርጀሪ ልትሰራ ብራ በድሪያት ይሄው አሁን ፊቷ ጠፍቶብኝ እየተንከራተትኩ ነው ልዑሌ። አረጨዌ የቀበሌ ሰራተኞች ግን ሲስተም የለም የሚሉት ቲክቶክ ለማየት ነው አይደል? አረ በፈጠራችሁ መታወቂያ ይስጡኝ።